አብዛኛው ወጣት እንዲረዳኝ ማለት ነው በሚገባቸው መልክ ላስረዳቸው ፈልጋለሁ። የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው። ያው ታዋቂነት ይዞት የሚመጣ በረከት አለ። አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ። የታወቀ ነው፣ ግልጽ ነው። ይሄ እኔ በረከቱ ላይ ፎከስ ማድረግ እፈልጋለሁ። ህይወት ሁሌም ቀንና ጨለማ ነች፣ ተቃራኒ ነገር አላት። ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው። ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድነው? አንደኛው ያው ገንዘብ ነው። ታዋቂነት አለ። ታዋቂነት የሚመጣው ደግሞ በአዋቂነት ነው። የምታደርገውን ነገር ማታቅ ከሆነ እንግዲህ ታዋቂ መሆን አትችልም። እኔ ማውቀው ነገር አለ፣ ለዛም ነው ታዋቂ የሆንኩት፣ በዛ ማውቀው ነገር ማለት ነው። ገንዘብ መስራት በቲክቶክ በጣም 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 ቀላል የሆነበት ጊዜ ላይ ነን ያለ ነው። እኔ ቲክቶክ ስልጠና ስሰጥ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው። ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም። የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት? በጣም ብዙ ስልክ ቤቶች አሉ። የተለያየ ስም ነው ያላቸው፣ የተለያየ ንግድ ፍቃድ አላቸው አይደለ? ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድነው? በምንድን ነው የምትለየው? ወይም ደግሞ ልብስ የምትሸጥ ከሆነ ምንድን ነው የምትለየው? አብዛኛው ሱቆች ከቱርኪ ነው የሚያስመጧቸው ልብሶቻቸው። የተለያዩ ፋሽኖች፣ ስታይሎች አሉ። ግን እንዴት አድርገህ ለየት ብለህ ትቀርባለህ? ይህ ነው ሚስጥሩ፣ ይህ ነው ስኪሉ። እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶች እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ። ስቲል ያንተ ልብሶች አንደኛ ናቸው። ያንተ ልብሶች ሞር ኳሊቲ ናቸው። እነዚህ ሀሳቦች የምናስተላልፍበት በቲክቶክ ነው። ዘመኑ ተቀይሯል። ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ፣ በጣም ውድ ነበሩ። ኢቭን መንገድ ላይም አሉ ስክሪኖች፣ በጣም ውድ ነበሩ። ሰው ግን የለም አሁን። ኢቭን እኮ እርስ በራሳችን እያወራን እያለው ስልካችን ላይ አይገርምም? ሁላችንም ማለት ነው በየ2 ደቂቃ ስክሮል እንዳደረግ ነው። የሆነ አዲክሽን መጥቶብናል፣ የሆነ ሱስ ማለት ነው፣ የማይፋታ ሱስ። እንግዲህ ይህ ሱስ ነው፣ አቴንሽን ይባላል። አቴንሽን ኢዝ ዘ ሪል ከረንሲ እዚህ ጀነሬሽን ላይ። አቴንሽን ማለት ትኩረት ነው። የሰው ትኩረት መያዝ አቅሙ ካለ ህይወትህን በአጠቃላይ መቀየር ትችላለህ፣ በግለሰብ ደረጃ ሳይሆን በቢዝነሶችም ደረጃ። ስለዚህ ሁላችሁም እንድትቀላቀሉ እፈልጋለሁ። አዲሱ ጀነሬሽን መጥቷል። አዲሱ ኒው ማኒ መጥቷል። ቲክቶክ እንግዲህ የኢትዮጵያ ኢኮኖሚ በአብዛኛው የብዙ ሰው ህይወት እየቀየረ ነው ያለው። የብዙ ከኔ ጀምሮ እኔ ካናዳ ያለው ታስታውሱ ከሆነ ቪዲዮዎችን ካያችሁ በረንዳ ለወጣ ቀርቤ ነው ወጥቻለሁ። እውነት ለመናገር ሻንጣይን ይዤ ወዴት እንደሚሄድ አላውቅም። $100 ነበር የሰጠኝ ከዝኔ። እቺ $100 ለኡበር ሆነች መንገድ ለመንገድ። ከዛ ዝም ብዬ እዞራለሁ። ምንድን ነው ማድረገው? ምን እያደረኩኝ ነው? የዛኔ አስታውሳለሁ ለ2 ዓመት ሙሉ እኮ ተቀጣሪነት ወጥቼ ነበረ። ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ። ለምንድን ነው ኢትዮጵያ ሂጂ ማልሰራው? ለምንድን ነው እዚህ የምሰቃየው? ቢካዝ ከ2 ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና። ቢካዝ ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ። የሴኩሪቲ ተከፋይነቴ እየጨመረ ነበር። ቢካዝ ለ3 ዓመት ነው 4 ዓመት ሰርቻለሁ እዛ ቦታ ላይ። በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ። የራሴ ስራ ጀመርኩኝ። ወደቅኩኝ፣ በረንዳን ወጣው። ከዛ ተመልሼ እንደገና ወደ ዜሮ ልመለስ፣ ወደ ዝቅተኛ ተከፋይነት። ልምድ የለህም ተብዬ ማለት ነው። እና ኦኬ የሆነ ስህተት ሰርቻለሁ፣ ኢትዮጵያዊ መመለስ አለብኝ። አዲስ አበባ በጣም እያደገች ነው። ኢትዮጵያ በአጠቃላይ እያደገች ነው። በጣም ብዙ እድሎች እየመጡ ነው። ለወጣቶች እያስተዋላችሁት ነው። ሶሻል ሚዲያ ደግሞ የዚህ ለውጥ ዋነኛው ቁልፍ ሆኗል። በአሁኑ ጊዜ አዶናይ የነበረበት ደረጃ እና ኢትዮጵያ ሲመጣ የነበረበት ያለው ደረጃ በጣም በጣም ተቃራኒ ነው። አሁን ነው እንደውም የውጭ ሀገር ኑሮ እየኖርክ ያለሁት። እውነት ለመናገር ውጪ ከሆነ አሁን ነው ውጪ ነው ያለሁት። ሲሪየስሊ የዛኔ ውጪ ያለው ትክክል አልነበረም። ስለዚህ ኢቭን ዲያስፖራዎችም ወደዚህ ትመጡና ትማራላችሁ። ኮንተንት ክሪኤሽን ቢዝነሳችሁ በዛ ብቻ ነው የሚያድገው። ቢዝነስ ካለ ቪዲዮ ክሪኤሽን ኮንተንት ክሬት ማድረግ የማትችል ከሆነ በምንም ተአምር ማደግ አትችልም። በምንም ተአምር ካምፓኒዎችን መብለጥ አትችልም። ቢዝነሶችን መብለጥ አትችልም። ወደ ኪሳራ ትገባለህ። ይህ በ100% እርግጠኛ ነው የምናገረው። 100% ካለ ቲክቶክ ቢዝነስ አይሆንም። that's very simple። ስለዚህ እኛ ኮንተንት ክሬተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን።
ኮንፊደንስ ደግሞ ላስተምራችሁ ፍቀዱልኝ። ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ? የቢዝነስ ባለቤቶች አላችሁ፣ ሌላ ኮንተንት ክሪኤተር ወይም ቪዲዮ የሚሰራ ቲክቶከር መቅጠር አትችሉም። ግን ደግሞ ሌላው ችግር ምንድነው? ለራሳችሁ መናገር አትችሉም። ካሜራ ትፈራላችሁ። ሰው ምን ይለኛል፣ ወይኔ ጉድ፣ እንደዚህ በሆነስ፣ እንደዛ ቢመጣብኝ፣ አሉታዊ የሆነ አስተሳሰብ። አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ። ይህ ካልቀየርነው ደግሞ መቀየር አንችልም። ወደዚህ አዲሱ ገንዘብ መቀላቀልም አንችልም። ስለዚህ እኔ ከአእምሯችሁ ጀምራለሁ። መጀመሪያ ማይንድሴታችሁ ላይ ነው የምሰራው። ኮንፊደንሳችሁ፣ ሰው ምን ይለኛል የሚለው ፍርሃት፣ እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ። ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ። እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች ራሴ ያሳያችኋለሁ። ህይወታችሁ ይቀይራል ማለት ነው። እንግዲህ ቴንክ ዩ ሶ ማች።